የተዋሕዶ ልጆች በሙሉ እንኳን ለሊቀ መላኩ ቅዱስ ሚካኤል በሰላም አደረሳችሁ አደረሰን። የከርሞ ሰው ይበለን። ሁላችሁንም በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በሰላም ለሀገራችን አብቅቶን ደግሞ በቤተ መቅደሱ የምናሳልፍበትን ጊዜ ስጠንላችኋለሁ። በመቀጠል ቅድም ነበረ ታምብሌን የሰራሁት ማለት ነው ቪዲዮ ልሰራና አሁን ጨረቃዎች በቲክታክ ላይ ቪዲዮ ፖስት አድርገዋል። የምር እንዴት እንደሳኩኝ ማለት ነው። አንዳንዴ አቅምን አለማወቅ አቅማቸው ዝቅ ያሉ ሰዎች ግን አቅማቸው ከፍ ያለ መስሏቸው ከአቅማቸው ከፍ ካሉ ሰዎች ጋር ይታገሉና ከዛ መጨረሻቸው ውድቀት ይሆናል ማለት ነውና ቅምጥሌን አይታችኋታል። ያን ነገር ለማስተማር ነው ያደረጉት። ከግር ጥፍር እስከ ምንድን ነው ምን ልበል ልበሳሳ እንዴ ምናምን እያለች ነው እንግዲህ ብሩኬ ከተቀመጠበት መጣ እንደዚህ ስትይዘው ምናምን ከዛ እንዴ ብሩኬ እንደዚህ ብሎ ምንም አላለም። ቃላል አንዳንዴ ኮራ ያሉ ሰዎች ራሳቸውን ጀግና እንደሆኑ የሚያውቁ ሰዎች ከዛ ዘወር ብሎ ተሸክሟት ነው ሄደውና ያ ማለት አቅምን አለማወቅ ነውና ቤተሰብ ቆይ በሳይለንት ቢል ላስገባላችሁ ቪዲዮውን። ጭስ ላመጣጠው እንዴ ብራዘር ላዎች አብረው እያለች መጣች ማለት ነው እዚህ ጋር እና ብሩኬ እንደዚህ ያሰቃየችው ደግሞ እንደዚህ አያችሁት። እንደዚህ ነው እንግዲህ ከተሳሳተ ነው እንግዲህ ምንም ማድረግ አይቻልም። ስለዚህ አንዳንድ በነገራችሁ ላይ ጨረቃዎቼ እውነት ለመናገር እናንተን አለማድነቅ ወይ ደግሞ ብቻ በምን መልኩ ልንገራችሁ እናንተ ትንንሽዬ ልጆች ናችሁ፣ ገና ናችሁ። ገና ብዙ ነገር ህይወትም ገና አልተፈተነቻችሁም። ብዙ ነገር አላያችሁም። ገና ደስ የሚል ነገርም ገና ናችሁ። ጅማሬው ነው ይሄ። ብዙ የሚፈትን ነገርም ሊያጋጥማችሁ ይችላል ምናምን። ምክንያቱም ምድር ላይ ነው ያለ ነውና ዓለም ላይ ስትኖሩ እጅግ በጣም ደስ የሚሉ በደስታ የምታለቅሱባቸው በቃ በብዙ ነገሮች አሉና ብዙ ነገር እያየን ነው። ቲክታክ ላይ ያሉ ነገሮች አሉ። በተለይ በነገራችሁ ላይ ቲክታክ ላይ ሲባል ቲክታክ በጣም ብዙ አስተማሪ የሆኑ ጽሁፎችን እየጻፉ ፖስት የሚያደርጉ አስተማሪ ንግግሮችን እየጻፉ እየተናገሩ ፖስት የሚያደርጉልን ብቻ በጣም ብዙ መልካም ነገር የሚሰሩ ሰዎች አሉ። በጣም በጣም ከምላችሁ በላይ ሰዎችን ለማበረታታት የሚጠቀሙ ምናምን በጣም ብዙ ነገሮች አሉ፣ ብዙ ሰዎች ከምላችሁ በላይ። ነገር ግን ቲክቶክን እንድንጠላ ወይ ደግሞ ቲክቶክ ባልኖረው ወይ ደግሞ በተዘጋ ምናምን እያልንበት ያለው ደግሞ አንዳንድ መጥፎ ሰዎች አሉ። በነገራችሁ ላይ ሰሞኑ ላይ ቲክቶክ ላይ እየተፈጠረ ያለው ነገር አለ ማለት ሊዘጋ ነው መሰለኝ። ቤተሰብ በውጭ ናችሁ ስታዩት የማንም ቪዲዮ ምንም አያሳይም፣ ግን በውስጥ ላይ ሆናችሁ ስታዩት ሙሉ ቪዲዮ የኔ ራሱ ሙሉ ቪዲዮ የሆነ ጽሁፍ እየሆነ እንትን ብሏል እና አላቅም የሆነ አዲስ ነገር ሊፈጠር ይመስለኛል። አብዴት ሊደረግ ይመስለኛል። እንዲሁ ዝም ብዬ ሳስበው ማለት ነው። ያንዳንዳችሁ ብቻ አይደለም የሁሉ ሰው ነው እንደዛ የሆነውና ስለዚህ አዲስ ነገር ሊፈጠር ይሆናል። ብቻ አብረን ያለን ቅምጥሌ እንግዲህ ስቶሪ ያደረገችው ቲክታክ ላይ ምንድን ነው እምባዬን ያብሳል አልሆንም ብቸኛ አለልኝ አባቴ አለልኝ ጌታዬ ዘመን የማይሽረው ባለውለታዬ የሚለው መዝሙር ነውና ፖስት ያደረገችው የኔ እናት። እውነት ነው እግዚአብሔርን እዚህ ምድር ላይ ማለት ነው ሰው የሆነ ጊዜ ሊወዳችሁ ይችላል፣ የሆነ ጊዜ ሊጥላችሁ ይችላል፣ የሆነ ጊዜ ሆ ብሎ ሊያነሳችሁ ይችላል፣ የሆነ ጊዜ ደግሞ ሆ ብሎ ሊጥላችሁ ይችላል። ጥሎ የማይጥለው አንድ አምላክ ብቻ ነውና ሁል ጊዜም ቢሆን ትስስራችሁ ከፈጣሪያችሁ ጋር ይሁን። ምንም ነገር ይፈጠር አይፈጠር ያለ ምንም ውለታ ምንም ነገር ሳይፈልግ የሚወደን የሚያከብረን የሚያፈቅረን አንድ አምላክ አለና እሱ ከሁላችሁ ጋርም አይለይ ይላለሁኝ። ቅምጥሌ ያው በጣም ብዙ እንዳልኳችሁ ጥሩ ሰዎች እንዳሉ ደግሞ ብዙ የነሱን ደስታ የነሱ ሰላም ማየት የሚፈልጉ ሰዎች እንዳሉ ደግሞ በጣም ብዙ ምቀኛ ሸረኛዎች አሉና ከምቀኛ ከሸረኛ እሱ ቅዱስ ሚካኤል ይጠብቃችሁ፣ ጥላ ከለላ ይሆናችሁ፣ ምቀኞችን ሁሉ እሱ ያስወግድላችሁ ማለት። በነገራችን ላይ እኛ ራሳችን ጠብቀን አይደለም እስከ ዛሬ ካለንበት ደረጃ ላይ ደረስ ነው። እኛ ራሳችን ታጋይ ጎበዝ ብርቱ ሆነን አይደለም አሁን ላይ ያለንበት ደረጃ ላይ ደረስ ነው። ግን ፈጣሪ የኛን መንገድ እሱ ስላስተካከለልን ነውና ስለዚህ ከክፉ ነገር ሁሉ ይጠብቃችሁ በለተቀኑ ነው የምላችሁና ብዙ ፎቶ ምንድነው እየዘቀዘቃችሁ ፖስት እያደረጋችሁ ያላችሁ ምናምን አላችሁና ልቦና ይስጣችሁ ማለት ፈልጋለሁኝ። ምክንያቱም የሰው ልጅ ሲዋደድ ሲደሰት ፍቅር ሰላም ሲሆን ማየት እንደኔ የሚያስደስታችሁ ሰዎች ካላችሁ አይዲያው የለኝም ማለት። በተለይ ሴት ልጅ ስትደሰት ስትስቅ የሆነ የፈለገችው ነገር ሆኖላት በቃ ደስታዋን ሙሉ ሆና ማየት ማን ነው እንደኔ የሚያስደስተው? እመቤቴን ነው የምላችሁ። እኔ ሲጀመር እንባዬ ነው የሚቀድመኝ። ምክንያቱም ሴት ልጅ ይገባታል። ሴት ልጅ በቃ ሴት መሆናችን ራሱ እኮ እዚህ ምድር ላይ ፈተና ነው ታውቃላችሁ አይደል? ሴት በመሆናችን ብቻ በጣም ብዙ ፈተናዎች የምንፈተናቸው ነገሮች አሉና እኔ ዛሬ በቅዱስ ሚካኤል በቀነለቱ ራሱ የተፈተንኳቸው በጣም ብዙ ፈተናዎች አሉ። ያንን ለማውራት አቅም ስለሌለኝ ነውና ማርያምን ነው ብላችሁ ግን ጧትም ስትወጡ ቤታችሁ ጸልዩ።
ማርያምን ነው የምላችሁ። ስትገቡም ጸልዩ። በቃ ጸሎት የትም ቦታ ላይ ሆናችሁ ይጠብቃችኋል። ሰውን አትፍሩ፣ ውደዱ፣ አክብሩ። ከዛ ውጪ እሱ መድኃኒዓለም ይጠብቃችኋል። ገባችሁ አይደለ? ስለዚህ የሴት ልጅ እንደዚህ ስትደሰት ወንድ ልጅም ቢሆን ይደሰት ማለት ወንድ ልጅ አባት ነው፣ ወንድም ነው፣ ልጅ ነው። ብቻ ምን ልበላችሁ መከታ ነው። ሴት ልጅ ደግሞ አገር ነች፣ እናት ነች፣ እህት ነች፣ ልጅ ነች፣ ብቻ ብዙ ነገር ነች እና ሴት ልጅ ድምቀት ነች፣ ፍቅር ነች። ገባችሁ? ሴት ልጅ ጋር ሆኖ ወንድ ልጅ ስታዩት እንዴት ነው በቃ የሌለ ደስተው በቃ እንዴት ነው እግዚአብሔርን እኔ በጣም ስለሚገርመኝ ነውና በጣም ብዙ መጥፎ መንፈስ የተላበሳችሁ ሰዎች አላችሁ እውነት ለመናገር ያ መንፈስ ምንድነው? ሰውን ከሰው ጋር ስታለያዩ ደስ የሚላችሁ ባልና ሚስቶች ጋብቻ ተጠግታችሁ የባልና ሚስቶችን ህይወት ማበላሸት የምትፈልጉ የተፋቀሩ ሰዎችን ህይወታቸው መበታተን የምትፈልጉ ፍቅረኛ የሌለው ወንድ እኮ አለ። ፍቅረኛ የሌላት ሴት እኮ አለች። ግን እናንተ ዙራችሁ የምትመጡት ፍቅረኛ ያለው ወንድ ላይ ትዳር ያለው ወንድ ላይ ነው መጣችሁ የምትጣበቁትና የእናንተ መንፈስ የተረገመ ነው። እመቤቴን ነው ምላችሁ። እኔ እኮ እንዴት ነው ስልካችሁስ እንዴት ነው የሚያወራላችሁ? አንደበታችሁስ እንዴት ነው የሚያወራ? እኔ ወንድ ልጅ ሚስት ካለው ማለት ነው እመቤቴን ልክ ወንድ አባቴ ያከብረዋለሁ ወይ እንደ ወንድሜ። ከዛ ውጪ ምንም አይነት ነገር ነው በምንም ነገር ነው ማለት የሆነ ነገር ራሱ ከተናገረ ማለት በጣም ነው የሚያስጠላኝ። እንደ ቆሻሻ ነው የምቆጥረው። በቃ ባለ ትዳር ሆኖ ሌላ ሴት ጋር የሆነ ነገር የሚል ወንድ በስመ አብ ወልድ መንፈስ ቅዱስ ወንድ አይመስለኝም በጭራሽ ማለት ነው። እና እናንተ እኔ በጣም የምጸየፋችሁ ሴቶች ምን አይነት ሴቶች እንደሆነ ታውቃላችሁ? የሆነ እጮኛ ያለውን ወንድ ፍቅረኛ ያለውን ወንድ ፍቅረኛና እጮኛ እንዳደሉ እንዴ እኔ ደግሞ ባለ ትዳር የሆነውን ወንድ እዛ ጋር ስትልመጠመጡ ስትሽለጠለጡ ካለ ቦታችሁ ስትገኙ እንደናንተ አይነት ወራዳ እና እንደናንተ አይነት የሚቀፈኝ ሰው የለም። ወንዶች ደግሞ የምትቀፍፉኝ ትዳር እያላችሁ በጣም የምትወዳችሁ የምታከብራችሁ አክብራ የምታስከብራችሁ ሚስት እያለቻችሁ የምትልከሰከሱ ትርኩስኩስ ያላችሁ የተረገማችሁ ወንዶች በጣም ነው የምጸየፋችሁ። በጣም ነው የምታስጠሉኝ። የዚህ ምድረ ገጸ ብጠፉ ሴቶችም እንደዛው ማለት ነውና በጣም ብዙ ጊዜ አያለው በጣም ብዙ ጊዜ ያለው ፍቅረኛ እንዳለው እያወቃችሁ ከዛ ወንድ ጋር ተቀናብራችሁ ምናምን የምትፖስቱ ማለት ነው። ምን አይነት መረገም ነው? እንዴት ተብላችሁ ብትረገሙ ነው? ምን አይነት እርግማን ነው የገባባችሁ? እመቤቴ በጣም ስለሚገርመኝ ማለት ነው። እና በግልጽ ስነግራችሁ በጣም ባለጌ ናችሁ እናንተ። ስለዚህ ቅምጥሌን አሁን ላይ እየዘቀዘቃችሁ ያላችሁ ምን እንደሆናችሁ አውቃለሁ። በጣም ባለጌ ስለሆናችሁ ከብሩኬ ፍቅር ጥያቄ አቅርባችሁ ያጣችሁ ብሩኬን ወዳችሁት በአደባባይ ላይ ክብራችሁን ዝቅ አድርጋችሁ መጣችሁ። ከዛ ምንም መፍትሄ ስላላገኛችሁ ብሩኬ ፍቅሩን እየገለጸላት ስለሆነ አብሯት እየሆነ ስለሆነ ቅምጥሌ አብራው እየሆነች ስለሆነ ከምታስቡት በላይ ከአቅማችሁ በላይና አይምሯችሁ ሊሸከመው የማይችለውን ፍቅር እየተሰጣጡ ስለሆነ በጣም ሰላም ስለሆኑ አይምሯችሁ ተረበሸ። ስለዚህ ምንድነው ማድረግ ያለባችሁ? ማይሆን ነገር ማለት ነው። ተግባባን? ስለዚህ አርፋችሁ ተቀመጡ። ሁላችሁም የሆነ የትኛውን እምነት ተከተሉ። ይህንን መንፈስ የሚያጠፋላችሁ ነገር ተጠቀሙ። እውነቴን ነው የምላችሁ። ተዋህዶም ከሆናችሁ አባቶች እንደሚሏችሁ አዳምጡ፣ ጸበል ሂዱ፣ ንስሐ ግቡ፣ ጾሙ፣ ስገዱ። ሙስሊም ከሆናችሁ እንደዛው፣ ፕሮቴስታንትም ከሆናችሁ እንደዛው። ብቻ እምነታችሁን የፈቅደውን ነገር አድርጉ። በጣም አትባልጉ። በጣም ብዙ ሰዎች ህይወታቸው እየተበላሸ ፍቅረኛሞች እየተበታተኑ ያሉት በእንደናንተ አይነት መጥፎ መንፈስ በተላበሳችሁ ሰዎች ነው። አይታችሁ ከሆነ ቲክታክ ላይ መጣው በጣም ብዙዎቹ ያለቅሳሉ። እንደዚህ እያሉ እየሰደቡኝ ነው። ከሱ ጋር ተነጻጸሪ፣ እሱ ቆንጆ ነው፣ እሷ ቆንጆ ነች። እንደዚህ ምን አገባችሁ? እሱ ወዷት፣ እሷ ወደው፣ ተፋቅረው፣ ተዋደው፣ ተመችተው ፍቅራቸውን እያጣጣሙ እየቀጠሉ እናንተ ምን ቤት ናችሁ? እናንተ ያላያችሁትን እሷ ስላየች ነው። እናንተ ያላያችሁትን እሱ ስላየ ነው። ገባችሁ? በፍቅር ላይ ያሉ ሰዎችን የሚያዩትን ነገር ማንም አይም በነገራችሁ ላይ ማለት ነው። እኔ ጮኜን ያየሁትን መልካም ነገር ያየሁትን ቁንጅናውን ማንም ሰው ሊያየው አይችልም። ገባችሁ? ሁሉ ሰው የራሱ የሆነ ምርጫ አለው። እኔ ያየሁትን ማንም አያይም፣ እሱ ያየልኝን ደግሞ ማንም አያየውም። በአደባባይ ምናልባት ብዙ ሰዎች ሊወዷችሁ ይችላሉ፣ ሊያከብሯችሁ ይችላሉ ምናምን፣ ግን ቀርቦ እንደሚያውቃችሁ ሰው ደግሞ ማንም አይወዳችሁ፣ አይምሰላችሁ። በውጭ ማንም ሰው ወድሻለሁ፣ አከብርሻለሁ ምናምን ሊላችሁ ይችላል። ገባችሁ? ግን አብሯችሁ ያለ ሰው ሲወዳችሁ ሲያከብራችሁ ያለው ስሜትና ሌላ ሰው በአደባባይ ወድሻለሁ የሚላችሁ ሰው በጣም ከምላችሁ በላይ እጅግ በጣም ብዙ ልዩነት አለውና ስለዚህ ስርዓት ይኑራችሁ። ልጆቹ በጣም ነው የሚዋደዱት፣ በጣም ነው የሚከባበሩት፣ በጣም ነው የሚፋቀሩት። በጣም ብልጥና ደስ የሚሉ
ቁም ነገረኛ የሆኑ ልጆች ናቸውና መድኃኔዓለም ከነሱ ጋር ነው። ቅዱስ ሚካኤል ቅዱስ ገብርኤል አባቴ ከነሱ ጋር ነው። ገና ከፍታቸውን ታያላችሁ። ገና ይሄ ጅማሬ ነው። ገና ምን አይታችሁ ገና እግዚአብሔርን በጣም በቃ ደስ እያለኝ ነው። ሰሞኑንማ ደግሞ በስመ አብ ወልድ የሰሞኑን ደስታ ልነግራችሁ አልችልም። በቃ ፍቅር በፍቅር ናቸው የሚያደርጓቸው ነገሮች እያንዳንዱ በቃ ማለት ከዚህ በፊትም እኮ ፍቅር በፍቅር ናቸው ፕራይቬት፣ ግን ፐብሊክ ላይ ማውን ላይ እያመጡ ያሉት ነገር በቃ በግልጽ ለብዙ ሰዎች መልስም አለው። ፍቅራቸውም እንዴት እንደሆነ ብቻ በደንብ አድርገው እያሳያችሁ ነውና ስለ ሁሉም ነገር እግዚአብሔር ይመስገን። ፈጣሪ ያጣመረውን ማንም ሊለየው አይችልም። ስለዚህ አትድከሙ። አንደኛ ወደ ኃጢአት እየሄዳችሁ ነው፣ ኃጢአት እየበላችሁ ነው። ሁለተኛ ለእናንተ ለወደፊት ህይወታችሁ ደግሞ ጉድጓድ እየማሳችሁ ስለሆነ ማንም ሰው የዘራውን ያጭዳል። ማናችንም የእጃችን ስለምናገኝ የእጃችሁን አታጡትም። ስለዚህ ማይሆን ነገር አትቀበጣጥሩ። ምንም ይሁን ማንም ይሁን ሰው የወደደውን ያፈቀረውን መከተል የፈለገውን ነገር የማድረግ ሙሉ መብት አለው። እዚህ ምድር ላይ ፈጣሪ የፈጠረን እኛ እንደፈለግን እንድንሆን እሱ ነፃነቱን ሰጥቶ ፈጥሮን አይምሮ ሰጥቶን ፈጣሪ እንድናስብ ወደ ፈለግነው እንድናመራ ማለት እሱን ከመፍራት ውጪ ሌላ ሰው ማንንም እንዳንፈራ አድርጎ ፈጥሮን፣ ነገር ግን ማንም ሰው የኛን ህይወት ሊቆጣጠር በዚህ ውጭ በዚህ ግብ ሊለን አይችልም ማለት ነው። ገባችሁ? አንዳንድ ሰዎች አላችሁ የራሳችሁን ህይወት መብራት አቅቷችሁ ግን የሌላን ሰው ህይወት በዚህ ውጡ በዚህ ግቡ እንዲያርጉ እንዲያታድርጉ ማለት የሚያምራችሁ ማለት ነው። ሲያምራችሁ ይቀራል ነው ምላችሁና በተረፈ ጨረቃዎች ከክፉ ነገር ሁሉ ይጠብቃችሁ። ዛሬ ግን በጣም ነው የሳቁት። እግዚአብሔርን ይመቻችሁ የምር። ስለዚህ አንዳንድ ሰዎች አቅማችሁን እወቁ። ፍቅራችሁ ደብዘዝ ያለ ሰዎች፣ መለያየት የፈለጉ ሰዎች ጋር ሄዳችሁ ከሆነ ተተበተሉ ምናልባት ቶሎ ተለያይተው ሊያስደስታችሁ ይችላሉ። ከዛ ውጭ ግን ፍቅራቸው እንደዚህ ጥንክርና ድልድል ባለ ሰው ላይ የማይሆን ነገር እያላችሁ ራሳችሁን ወደ አልሆነ መንገድ ባትወስዱ በጣም ደስ ይለኛል። እና አንዳንድ ሰዎች ደግሞ አንድ ሰው ሁኑ፣ 3-4 ሰው አትሁኑ። ማለት አንድ ሰው ናችሁ ግን 3-4 አይነት አመለካከት ያላችሁ አላችሁና ከዚህ ነገር ብትቆጠቡ ባይነኝ። በተረፈ የኔ ወዶች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በድጋሚ እንኳን አደረሳችሁ። ቅዱስ ሚካኤል አባቴ ሁላችሁም በያላችሁበት ይጠብቃችሁ፣ ጥላ ከለላ ይሆናችሁ፣ ከክፉ ነገር ሁሉ ይጠብቅልኝ፣ ደግ ደጉን ነገር ሁሉ ወደ እናንተ ያደርግልኝ። በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በድጋሚ ስንት ሰዓት እንደምንገናኝ አላውቅም፣ ብቻ ግን በጣም ወዳችኋለሁ ቤተሰብ ባይ